ሰራተኞቼ እዚህ ጋር አንተ ነህ እግሬ ስር ያለኸው። እግሬ ስር ክፉ የክፉ ክፉ ማባላት፣ ማገዳደል፣ ማጨራረስ የለመድክ ስለሆንክ አንድ ግለሰብ ቤት እንኳን ገብተህ ማብላላት ትወዳለህ። ሁለቱ ሰራተኞችሽ እኔ ጋር ነበሩ። አንተ አታፍርም? አታፍርም? አሁን እኔ ደደብ ሴት ብሆን እሄድና ከልጆቹ ጋር እጋደላለሁ። ግን ጭንቅላት አለኝ። ያቀረብከውን ነገር አየው፣ የተናገሩትን ነገር አየው። እንዲህ ሀቢቢ ፊ ሙኽ አነ ፊ ሙኽ አንተ ሙኽ እታች ነው ያለው፣ እታች ነው ያለው። ሰራሃ ወደ ላይ ያውጣልህ። ምንድነው አንተ? እኔ አልገባኝም። ምን አይነት አስተዳደግ ነው ያደግከው? የት ነው ያደግከው? ትንሽ የወንድ ሽታ ይኑርህ እስኪ። ወንድ 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 ሽተት ሱሪ በለበሰ መሰለ እንዴ? ባንጠለጠለ መሰለ እንዴ? አይደለም። ወንድነት መጀመሪያ እዚህ ጋር ነው። ወንድ ልጅ ምላሱን የሰበሰበ ነው። የሚያምረውም እኛ ሴቶች ምላሳችንን ስንዘረጋ ነው፣ አንተ ላይ አይደለም። እኔ አልፋታህም። አንተ ህዝብ ያስጨረስክ በከሌና ከሌ ስም ተደብቀህ መርዝን ኢትዮጵያ ላይ የለቀቅ ወንድ ነህ። ወንድ ከሆንክ ሄዳ ሀገርህ አትገባም? ግባና ሂድ አግዝ። ሂድ አንተ ትክክል አይደለም የምትለውን ነገር አስተካክል። እዚህ ጋር ቁጭ ብለህ በምላስ ብቻ ወይ በምላስ ብቻ የምትኖር ወንድ፣ በምላስ ብቻ የምትኖር አንተ የኔን ሟች እናት ሰደብክ። አንተ እኔ አልሳደብም። ራስህን ግን አሰድብሃለሁ። ራስህን በራስህ ትሰድባለህ። እኔ ምልልሃለሁ ወላሂ እኔ ምን አይነት ሃይዋን ነኝ፣ እኔ ምን አይነት ደደብ ነኝ ትላለህ። ይሄን እያልክ ነው ሲጀመር። እዚህ ጋር ነው የመጣኸው። እዚህ ጋር ቀዳዳ፣ አንተ ቀዳዳ፣ አብረው ያሉት ቀዳዳ፣ አንተን አምነው ሰምተው የሚከተሉ ደግሞ እነሱም ቀዳዳ ወንፊቶች ናችሁ ሲጀመር ሁላችሁ። እንዲህ አነጥራችኋለሁ፣ አበጥራችኋለሁ። ገና ትበጠራላችሁ። አንተ እኮ በጣም ክፉ ሰው ነህ፣ ወላሂ ክፉ ሰው። እከሌ HIV ያለበት፣ እከሌ በሰባት ወንድ ተደፍሯል፣ እከሌ እንደዚህ ተደርጓል፣ እከሌ እንደዚህ ተደርጓል። ወይኔ ከከሌ ራስ ወርደህ እስኪ ራስህን እይ። ከከሌ ራስ ወርደህ ራስህን እይ። ምን ላሳጥርላችሁ? ምን ሌላ ወሬ ማወራው የለኝም። ስማት መብት አለኝ። ማንንም ደግሞ የመደገፍም የመንቀፍም መብት አለኝ። አታስቡ፣ በዚህ በኩል አታስቡ። ጤና ይስጥልኝ። እንደምን ናችሁ? ከሱዳን መጣን ልናያችሁ። ባሏ ሱዳን ነው። ባሌ ወንድ ነው። ባንጋሊ ሆነ ፓኪስታኒ፣ ኢንዲያ፣ ሱዳኒ፣ ሳውዲ የትም ባሌ ግን ወንድ ነው። የልጆቼ አባት፣ ልጆቼን የሰበሰበ እኔን ያኖረ። እንደምታይኝ ዛሬ የወንዱ ልጄ ክፍል ነኝ፣ ነገ የሴቷ ልጄ፣ ትላንት የራሴ ክፍል። እዝናናብሃለሁ። ሱዳኒም ሆነ ምንም ሆነ እንዲያርጉ የሚያኖር ባላለኝ። ወርቄን አማርጬ ለብሼ ሰዓቴን አቀያይሬ ምን ብዬ የገማ ጃኬት ለብሼ አይደለም የምዞረው። ኮፍያ እንዲያርጌ ልደፋ እያልኩኝ አይደለም የሚሄደው። በሶስት አራት መኪና ዛሬ የወንዱን ነገ የሴቷን ልጄ የራሴን የባሌን እያቀያየርኩ ነው አናቴ ላይ የሚሽከረከረው። የልጆችንም ፎቶ ታውቀዋለህ አይደለ? እኔ በሰው ልጅ አልስቅም። የኔን ልጅ ደግሞ ወዛቸውን ይወሺ ታማሚ ቢሆኑ ጤነኛ ቢሆኑ ዘመዶቼ ቤተሰቦቼ ቢሆኑ ወዝ አለን። ወዝ ታውቃለህ? አመዳም አይደለንም የትም የምንሯሯጥ ከረፈፍ። እኔ አንድ ጥያቄ አለኝ። መረጃ ማለት ምን ማለት እንደሆነ ታውቃለህ? የመረጃን ትርጉም ታውቀዋለህ? በህይወት መረጃ ምን ማለት እንደሆነ ሰምተህ ታውቃለህ? አንድ ሰው መረጃ ሲያቀርብ
እኔ የተናገርኩትን ነገር ነው በእኔ ላይ መረጃ ማቅረብ የምትችለው። አንተ የፈለግከውን ነገር አይደለም። ወይም የሙኒት ቤት ተብሎ የተለጠፈ ነገር ነው ማቅረብ የምትችለው። አንተ የፈለግከውን አይደለም። ብያለሁ። ሶሪ። ጭንቅላትህን አሰራው። ይሄንን የተወጋ መጠጥ እየጠጣ የምታሽከረክረውን በየቦታው እሱን እየተጋትክ ነው ጭንቅላትህ እየለቀቀ ያለው። እኔ ክለብ ትለኛለህ። እኔ ጀልጋጋ ሴት እመስልሃለሁ? ከነማን ጋር ነው የምትውለው እንደዚህ ተንጀላጋ ያለኸው አንተ? እኔ እኮ የሚገርመኝ እኔ መካሪ የለህም፣ ተቆጪ የለህም። እንደው አይገሩህም ትንሽ ለክብር ስትል እንደው ለወንድነት ስትል እንዴት ነው ወንድ ልጅ እያለ የሚያወራው? እንዴት ነው እንደዚህ? እኔ ሳወራ ተናድጄ ስጮህ እንኳን የሆነ ያለ ነገር አለኝ። አንተ ትላለህ። ምንድን ነው ምንድን ነው? ኧረ እከሌ አሁን ይከስሻል። እከሌ ገስ ላይ ቁጭ ብለሽ ታይተሻል። እከሌ ወላ እንትኑም የእናንተ ነው፣ እንትኑም የእናንተ ነው፣ እንትኑም የእናንተ ነው። ሁሉ ነገር የእናንተ ነው። እኛ ጥገኛ ነን። እኛ ምን ጠይቀን ሪፊውጅ ካምፕ ውስጥ ያለን እንመስላለን ወይስ ምንድን ነው? ይብላኝ ለእናንተ እንጂ። ለማንኛውም እንዳታስቡ፣ እንዳትጨነቁ፣ የሚደብረኝ እንዳይመስላችሁ ነው የገባሁት። በፍጹም አይደብረኝም፣ አላዝንም። እኔ የምኮራበት ደስታዬ ነው። ምንም የሚያስደብር ነገር የለኝም። አቶ ጆከር ትላንት ያሰማው ድምፅ ላይ እንትንም ለቅቅ ያለውኝ ቪዲዮም እዛ ላይ ማየት ትችላላችሁ። የሰው ብር ተወስዶ ያንን መልሺ ብዬ ስነጋገር የነበረውን ያንን ነው እሱ ልክ ለእኔ እንደምጣል አድርጎ እኔ የኔን ብር በስልክ አልነጋገርበትም። በዚህ ቀን ብዬ ጠይቃለሁ። ከዛ የእጅ አፍንጫ ይዤ ነው የምቀበለው ሀቄን የራሴን። ግን እናንተም የምታውቁት እዚህ ላይ ቁጭ ብለን ልጆች ይመጣሉ ይጠይቁናል፣ ከዛ እናናግራለን። እኔም መሲም ሳሪም አሁን ነው ያቆምነው። አሁን አቅለሸለሸን፣ ለዛ አቁመናል። በዛ ላይ እኔ የምጠየቅ ሰው ሆኜ ሰውን አልጠይቅም ብዬ አቁሜያለሁ። ኤምኬም ድሮ ባባ ሁላችንም ሆነን እናስመልስ ነበረ። በዛ አጋጣሚ የተናገርኩትን ንግግር ይዞ እንቀቅቅቅ ሲል ነበረ። እኔ ሴት ነኝ። ሴት ግን የምሰራው የወንድ ስራ ነው። ሴት ሆኜ የወንድ ስራ የምሰራ ሴት ነኝ። እኔ ውርጋጥ አይደለሁኝም። እስኪ ከተቻለ አንዳንድ ነገር ላስታውሳችሁ። ምናልባት እሱ በቁም ነገር ቦታ ላይ ስለማይገኝ ቁም ነገር ሊያይ አይችልም። ስለዚህ ዛሬ ላኩልኝ ብዬ የሰበሰብኩትን ላሳያችሁ እስኪ ከምትን ካልን እኔ ራሴ ኢንሳይደር ሳያስፈልገኝ አይቀርም። ቴንኪው ቤላዬ። አንተ ሴት ነህ፣ አንተ ወንድ ነህ አይደለ? ተምታታብኝ። አንተ ወንድ ነህ፣ ትመጣና እዚህ ጋር ታቀረሻለህ። እኔ ሴት ነኝ። ይኸውልህ ላሳየህ። ይታያል? እንዴት ነው የሚታየው ይሄ ነገር? በኋላ አቅም ይታያል። እየሄድኩኝ ወንዶች መሀል እየገባሁኝ ነው እንደዚህ ማግዘው። እቺ ሌላ ሴት ናት። እኔ ከኤምኬ ጋር ሄጄ አየኸው። አንድ ይሄ አንተ ያላወቅከው ብዙ ነገር። ሁለት ላሳየህ። እኔ ነኝ እዚህ ጋር ያለሁት በስንት ህዝብ መሀል እንዳለው። ይኸው እዚህ ጋር ተሸክመው የሚወጡት የተጎዳ ልጅ ነው። ይኸው ግርማ ሞገሴ፣ ይኸው እንዴት እንደሚያምር። እቺን ደግሞ ላስታውሰው። ይህ እንኳን የሴት ነው። ሴት የረዳውበት ችግር የለውም።
ከጓደኞቼ ጋር ይኸው ሄደን ብርድ ልብስ ስናለብስ ምግብ ስናበላ ምን ስንል ማለት ነው። ይገባሃል? ታስታውሳለህ? አታስታውስም? እንደዚህ አይነት ቁም ነገሮች አታይም። እኔ ሴቷ በወንዶች መሀል ገብቼ ታሪክ የምሰራ ነኝ። አንድ እንከን ቢኖርብኝ 10 ስራዎቼን አንተ አታጠፋውም። አንተ ወንዱ ሴቶች መሀል ገብተህ አሁንማ የዛሬው ሲያሳፍር መሲን ያልሽው ትዝ ይልሻል፣ እከሊትን ያልሽው ትዝ ይልሻል፣ እከሌን ያልሽው ትዝ ይልሻል። እፈር አታፍርም እንዴ? የወንድነት ጠብታ የለብህም እንዴ? ጠብታ አንተ ምን አይነት ሰው ነህ? እኔ እንዴት ነው ያላወቅኩ? እስካሁን ድረስ ማንነትህን ምንነትህን እንዴት ነው ያላወቅኩት? እንዴት ነው ያልገባኝ? አንተ ማለት እኮ ምላስህን እዚህ ጋር እየቆላ የራስህን ህዝብ ያስጨረስክ ነህ። እዚህ ጋር ትሰድባለህ፣ እዚህ ጋር ትነቅፋለህ፣ እዚህ ጋር ትደግፋለህ። ህዝብህን ያስጨረስክ ነህ። ስንት እናት ስንት ሴት ያስጨረስክ ነህ። ከዚህ በፊት የሆነ ሰው ስም ጠቅሰህ ስትናገር ሰምቼሃለሁ። አንተ ነህ ያ ሰው። አንተ ነህ የውሸት ምላስ፣ ባዶ ምላስ። እኔ የቲሞችን አልብሻለሁ። እኔ የተራቡ አብልቻለሁ። እኔ ስንቱን ላውራለሁ። የታመመ አስታምም ያለው አሳክም ያለው ትኬት ቆርጫለሁ። እኔ ብዙ ነገሬን ላነሳልህ እችላለሁ። ሰርቄም ቢሆን ቁም ነገር ሰርቻለሁ። አንተ አምቡላህን እየደፋ እየመጣ እዚህ ጋር ታቀርሻለህ። አታፍርም? ትንሽ ወንድ ለመሽተት አትፈልግም? የሰው ልጅ እኮ የሆነ አንተ ፋየር ኤጅ ላይ ነህ። ፈነዳህ ማለት ነው ወይስ ምንድን ነው? ምን ላይ ነው ያለኸው? እውነት አንተ ቤተሰብ ቢኖርህ ወዳጅ ቢኖርህ ያሳክሙሃል ወይ ጸበል ይወስዱሃል ወይን ቁርአን እንዲቀራብህ ያደርጋሉ። አንተ እኔ ዘር ያለህ ራሱ አይመስለኝም። የወለድካቸው ልጆች ትንንሾች ናቸው። ሚስትህ ደክሟታል፣ አቅቷታል። ውሽማዎችህ ደግሞ ይፈራሉ ያንተ ውሽማ መሆናቸው እንኳን እንዳይታወቅ። ኧረ አላህ ያግዝህ፣ አላህ ይድረስልህ። የሰው ልጅ ዝም ብሎ እንዲህ እንደተቅበዘበዘ እንዳወራ ወሬ እንደ ሴት እንዴ! በእኛም አያምርም። ያወሩትም አላማረባቸውም። አንተ ምን ሆነህ ነው? አንተ ምንድነው ችግርህ? በጣም ነው የማዝነው። በጣም እኔ ሙና ልንገርህ፣ እስር ቤት ብገባ እወጣለሁ። እንዳንተ ዲፖርት የምደረግ ሴት አይደለሁም። ባይዘው ይሄንን ወቅሽ እታሰር እወጣለሁ። ገንዘብ ብቀጣ እከፍላለሁ። ምንም ቢደረግ አደርጋለሁ። አንተን ግን አልፋታህም። አንተ ሞት አይገባህም። አንተ እስር አይገባህም። አንተ የሚገባ ሰቀቅ